ስላሳዘነችኝ ታዲያ ያንን መናገር ላይ ያስፈላጊ ነው እንዴ? ተይ ቤሌን፣ አቅሻለሁ እኮ የምታውቀኝ ከሆነ እኔ ሰው አትንከባከብ የሚል አይነት ሰው እንዳልሆንክ ሊገባ ይገባ ነበር። ቤሌን ቀናሽ እንዴ? እሷ እኮ በጣም ተጎድታለች፣ ከራሷ ጋር አይደለችም። እናም ልንከባከባት ይገባል። እባክሽ ብዙ ነገር ግራ እየገባኝ ነው። እናም አንቺ ምን ጭንቀቱን ኩብር ለምንድን ነው ምጆ ምን አሉ? በምን ምክንያት እንደሆነ ተናገሩ እንዴ? አው የሆነ የተሳሳተ ነገር ተጠቅምሻል ያሉ፣ ግን ምን እንደሆነ አልገባኝም። መሆኑን ብቻ ነው ያወቀው። በቃ እንዳትነግሪው። ለምን? ሁሉንም ወሬዎች ስትነግሪው ይሰለቸዋል፣ እናም አንቺን ማግኘት ያስጠላዋል። እንደዛ አላሰብኩም ነበረ። ለመልካም ነገር ብቻ ተጠቀምበት። ቆይ ምን አለ ብትረጂ? መጀመሪያ ተረዳኝ። ምን ልረዳሽ? ተወኝ፣ የራሴን ህይወት ልኖርበት። አዎ የወንድሜ ልጅ እባክህ ጄሪን ተንከባከባት። ከማንኛችንም የተሻለ ትኩረት እየሰጠች ያለችው እሷ ናት። እንዴት እንደዚህ ልትይኝ ቻልሽ? ያው ከማየው ነገር ነው። የትኛዋ ሴት ናት ወግ ማድረግ ሳታይ ልጅ መቶባት የምትቀበለው? ያው ሴት ስለሆንኩኝ ይገባኛል። አክስቴ ብዙ እንደ ጉዳዮት እየተሰማኝ። አዎ በጣም እንደ ሰው ራሱ አትቆጥራትም። አሁን ላይ ስለተፈጠረው ነገር ሳይሆን ስለ ወደፊቱ እንድታስብ አድርግ። እሷንም ደግሞ እንደ ወይዘሮ ሰማል እንዳናጣት። ተይ እባክሽ አታስታውሽ። የወንድሜ ልጅ እባክህ ያልኩህን ብቻ አድርግ። እሺ አክስቴ። አታስብ፣ ባሌ በደንብ የተንከባከበኝ ነው። እሺ መቼም ባልሽ ከኔ በላይ እንደማይንከባከብሽ ታውቂያለሽ። ሰውዬ። አቤት ሴትዮ። ተወኝ። በብሌንና በአቶ አምናን መካከል አለመግባባት ተፈጠረ። እንግዲህ ብሌን ሚስጥረኛውና የችግሩ ተካፋይ የጭንቀቱ ተካፋይ ነበረች። አሁን ግን የጄሪ መጎዳት አይታ አቶ አምናው ወደ ጄሪ መመለስ አለበት፣ መቼ ድረስ ነው ወደ እኔም ወደ እሷም የሚለው? ስለዚህ እኔም ወደ ራሴ መመለስ አለብኝ፣ እሱም ከሚስቱ ጋር መቀጠል አለበት፣ እኔም የራሴን ህይወት መጀመር አለብኝ በማለት ወስና ትገኛለች። አቶ አምናን ደግሞ ምንድን ነው አይዞሽ ያለሽ ማን ነው? እንዴት ነው ፊት ምትነሽኝ? ለምንድን ነው የምታመናጭቅኝ? ለምንድን ነው ማትረጅኝ? እያለት ይገኛል ማለት ነው። እሷ ግን ተወኝ በቃ ህይወት ልኖርበት እያለች ትገኛለች ማለት ነው። ይሄ ነገር ለጊዜው ቢያበሳጫትም ግን እናት ዛህራም እያዩት ነበርና እባክሽ ልጄ ተረጋጊ፣ ሁሉም ነገር ይስተካከላል፣ መቼ ድረስ ነው ለሰው ብለሽ የምትኖሪው? እያሏት ይገኛሉና ብሌን ግን በሰው የህይወት ጣልቃ መግባት አግባብ አይደለም፣ መስሎም አልታየኝም፣ በቃ ይበቃኛል እያለች ትገኛለች። ብሌን አምርራ ነው ወይስ ደግሞ ለጄሪ አዝናላት ነው? አምናን ግን የሚለው አልተረዳሽኝም፣ ስላልተረዳሽኝ ነው የምትቀኘው፣ አውቃለሁ አንቺ ትቀኛለሽ፣ ስለዚህ የጄሪ ልጅ መውረድ ለአንቺ ምንም አልመሰለሽም፣ ለምን አልተረዳሽኝም ቢላትም አንቺ አትረጅኝም፣ እየጨቀጨቅሽኝ ነው እያልከኝ ነው በማለት እንግዲህ ብሌንም ነገሮቹን እያጣመመችና አቶ አምናንን ከላዋ ላይ እየገፋችው ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ምስጋና ከልብ ነው። ድራማ እንግዲህ ደስ የሚልና አስተማሪ እንደዚሁም አሳዛኝም አዝናኝም ያለበት ነገር ነውና እንግዲህ ሜርሲ የአምናን አክስትነት እንደዛ በሆኗ መጠን ግን እቤቱን እያመሰቃቀለች እና የአቶ አምናን ህይወት እያበላሸች የምትገኘው በአሁን ላይ ሜርሲ ናት ማለት ነው። እና እንግዲህ ነገሮችን ሁሉ እየተደበቀ መከታተልን ትወዳለች። ምንም ከሷ የሚያልፍ ሚስጥር የለም ማለት ነው እዛ ቤት ውስጥ። ሲፈንም እንግዲህ ሙስጠፋ ወደዛ ቤት ስታመጣው ለምን እንዳመጣቸው በምን ምክንያት እንደሆነ እያንዳንዱን ነገር ከነሱ ጋር እንደሚሰራ ሰው ሆና እዛ ቤት እየተሰራ ያለውን ነገር ሁሉ ደርሳበታለች ማለት ነው። አሁንም እንግዲህ አቶ አምናንና ብሌን አብረው ቆመው ሲያወሩ ብሌንም እባክህ ተወኝ በቃ ከጄሪ ጋራ አንተ ህይወትን ቀጥል፣ ተወኝ ልኑርበት እያለች እንግዲህ ሲጨቃጨቁና እሱ ሲስማት ትደርስና አቶ አምናን እባክህን ለጄሪ ጊዜ ስጣት፣ ተንከባከባት፣ ፍቅር ስጣት። አሁን ባለበት ሁኔታ ላይ እንደማየው ከሆነ ከዛ ውጪ የሚቀርብህና ጊዜ የሚሰጥህ የሚንከባከብህ የሚያዳምጥህም ሰው ያለ አይመስለኝም። ምክንያቱም ማንኛዋ ሴት ናት በክብር ሳታገባ ላረገዘችው ልጅ ብላ ይሄን ሁሉ መስዋዕት የምትከፍል? ስለዚህ እባክህ አምናን ልጄ ጄሪ ልትንከባከባት ይገባል እያለችው ነበረና እንግዲህ እሱም
እሺ አክስቴ ያልሽውን ሁሉ አደርጋለሁ ነበር ያለውና ብሌንም አዎ አቶ አምናን ጄሪ ልትንከባከባት ይገባል። ጄሪ በጣም ተጎድታለች። ያንተ እገዛ ያንተ እንክብካቤ ያስፈልጋታል። ስለዚህ ጄሪን ተንከባከባት በማለት እንግዲህ በቆመበት ትታው ትሄዳለች። እና አቶ አምናንም እንግዲህ እንደተባለው በቃ አክስቴ እውነቷን ያለችኝ ጄሪ ተጎድታለች። ምን ሆኜ ነው ያልተመለከትኳት? ምን ሆኜ ነው እሷን መቅረብ ያቃተኝ? ለምንድነው ሁልጊዜ ብሌንን የምቀርበው የሚለው ነገር እንግዲህ ጥያቄ ፈጥሮበታል ማለት ነውና ቢሆንም ጄሪንም እንግዲህ እየካሳት ይገኛል ማለት ነው። ጄሪን እንግዲህ በጣም እየቀርታ በድዬሻለሁ ይመስለኛል፣ ጊዜ እየሰጠውሽ አይደለም፣ እያዳመጥኩሽ አይደለም፣ ይህን ሁሉ መስዋዕት የከፈልሽው ለእኔ ብለሽ ነው። ጄሪ በጣም ይቅርታ፣ ካሁን በኋላ ካጠገብሽ ነኝ ያለሁት፣ ከጎንሽ ነኝ ያለሁት፣ የሚያስፈልግሽ ነገር ካለ ሁሉ ጠይቂኝ፣ እኔ ያለሁልሽ እያላትና እንግዲህ እየተንከባከባት ይገኛል ማለት ነው። እና ጄሪን በጣም ነው ደስ ያላት፣ ምክንያቱም ህይወት ይቀጥላል። እሷን በፊት የምትፈልገው አምናንን የራሷ ለማድረግ ነው። ይሄ ሁሉ እንግዲህ በሩጫ ነው ያረገዘችው። እንግዲህ አቶ አምናንን እንደምንም ብላ በባሌም በቦሌም ብላ እሱ ራሱን ስቶ ከእሷ ጋር እንዲያደርግ ካደረገች በኋላ በቃ በማሽን ነው ያዘዝሽው እንዳለቻት ማለት ነው። እና ሜርሲ በማሽን እንደታዘዘ በአንድ ቀን ያረገዘችው ማለት ነው። እና እንግዲህ አምናን የራሴ የማደርግበት መንገድ ይሄ ልጄ ብቻ ነበረ፣ በጣም የጓጓውለት ልጄ እንደዚህ ሆነብኝ። ስለዚህ አቶ አምናን ጊዜ የሚሰጠኝና የሚንከባከበኝ ከሆነ ሌላ እድልም አለኝ እያለች እንግዲህ አሁንም በደስታ ውስጥ ትገኛለች ማለት ነው። ጄሪያው ሁኔታዋ ቢያሳዝንም ነገር ግን ጥንሱ ፌል ማድረጉ ቢያሳዝንም አሁን ያለችበት ሁኔታም ደግሞ ከጀርባዋ ለጥቅም እንደምትፈልጓ አሁንም ፊቷ ላይ ይታያል፣ ይነበባል ማለት ነው። ስለዚህ የስ አሁንም እሰራልሃለሁ አቶ አምናን፣ መቼም ከዚህ ቤት ዝም ብዬ እንደዚሁ አልወጣም እያለች ነው የሚገኘውና ሜርሲዮ እንግዲህ ለወሬ ከመቸኮሏ አንጻር የተነሳ ሙስጠፋ ቤት አልነበረምና ሙስጠፋም ሲመጣ እንዴ ሙስጠፋ የት ነበርክ ያለኸው ነበር ያለችውና ያው ይህን ሁለት ቀን የማስፈጽመው ስራ ነበርና እሱም ማስጨረስ ስላለብኝ ወደዛ ሄጄ ነው ነበር ያለትና እሷም እንግዲህ እኛ እዚህ ቤት በጭንቀት ልንፈነዳ አንተ የትም እየሄድክ ትመጣለህ እንዴ ነበር ያለችውና የሆነ ችግር ተፈጥሯል፣ ከባድ ችግር ተፈጥሯል እዚህ ቤት ነበር ያለችው። እሱም ሜርሲ ምንድነው የተፈጠረው ቢላትም እንግዲህ የሚስትህ ጽንስ ፌል አድርጓል፣ የሚስትህ ባል ደግሞ በጣም ነው ያዘነው። ምን አይነት አነጋገር ነው እንግዲህ! የሚስትህ ባል ደግሞ በጣም አዝኗል። ስለዚህ እሱ አለላት ግን እየተንከባከባት ነው፣ ምንም አትሆንም። ነገር ግን አንተም እገዛና አይዞሽ ልትላት ይገባል። ቤቱ ሁሉ ተረብሿል፣ ሚስትህ በጣም አዝናለች። ነገር ግን ባሏም እየተንከባከባት ነው ያለችው። አንድ ሚስት ሁለት ባል አላት እና እሱም በጣም ያሳዝናል፣ ሄጄ አይኗን ላይ ይገባላ በማለት እንግዲህ ቀጥታ ወደ ጄሪ ክፍል ነበረ ለማምራት የሞከረውና እሷም አረ አታስብ፣ ምንም አትሆን፣ ሚስትህ ምንም አትሆንም፣ ባሏ አለላት ስለሆነ እየተንከባከባት ነው፣ ምንም አትሆንም፣ በጣም ደህና ናት፣ በጥሩ ሁኔታ ላይ ናት ያለችው። እና ጄሪም እንግዲህ አምና ፍቅር እየሰጣ ስለሆነ እየተንከባከባት አይዞሽ አለውልሽ እያላት ስለሆነ በጣም ደስ ብሏታል። ለባብሳ እንግዲህ ክፍሏ ውስጥ ሻብትን እያለች ነበረና በዛን ሰዓት ነበረ ሙስጠፋ ወደ ክላሷ ሲገባ አምናን መስሏት እንግዲህ በፈገግታ አምናን ስትል አምናን አይደለውም እኔ ሙስጠፋ ባልሽ ነኝ ነበር ያለውና ብልበልና አንተን ደግሞ ምንድን ነው ባል ያደረገ ምን ትሰራለህ ከክላሴ ነበር ያለችው። ጄሪ ሚስቴ ጄሪ በጣም አዝናለሁ፣ የደረሰብሽ ነገር በጣም የሚያሳዝን ነገር ነው፣ ሶሪ ነበር ያለትና እሷም ምን ፈልገን የመጣው ደግሞ ሚስቴ ትለኛለህ እንዲህ ነበር ያለችውና አዎ ሚስቴ ምን ነው ያንኛው ባልሽ እየተንከባከበሽ ስለሆነ ምን ነው የኔ እንክብካቤ አያስፈልግሽም እንዴ ነበር ያላትና አንተ ባሌ ምንም አይደለህም፣ ደግሞ አቶ አምናን እየተንከባከበኝ ነው፣ ያንተ እንክብካቤ ያስፈልገኝም ነበር ያለችውና እሱም የልጅነት ባልሽ እንደሆንኩ ደግሞ አትርሺ፣ ልጅነቴን የበላሽው ጊዜን ያቃጠልሽው አንቺ እንደሆንሽም አትርሺ፣ ግን ለገንዘብ ብለሽ ይህን ሁሉ መስዋዕት መክፈል አግባብ ነው ብለሽ ታስቢያለሽ? አሁን ያለሽበት ቦታ ትክክል ነው ብለሽ ታስቢያለሽ? ችግር የለውም በደንቡ አገግሚና ወደ ራስ ስትመለሺ እኔና አንቺን አንድ የሚያደርገን ነገር ደግሞ እሰጥሻለሁ ነበር ያላትና እንዴ በቃ ውጣልኝ ብላ ነበር የጮኸችው ጄሪ ማለት ነው። ውጣልኝ በቃ ላይህም ድምጥህም መስማትም አልፈልግም ውጣልኝ ነበር ያለችውና
ስለዚህ ግን በጣም ተናዳለኝ። እንዴ ለምንድን ነው እንደዚህ ያለኝ? ምን ማለት ፈልጎ ነው ደግሞ? እኔ ለምንድን ነው ይህን 2 ቀን እሱ እዚህ አልነበረም? ለምንድን ነው ይሄ ችግር የተፈጠረብኝ? የት ሄዶ ነው? ምን አርግቶ ነው? ስለዚህ የኔ ጽንስ ፌል ለማድረግ ውስጥ እሱ ችግር አለበት፣ የእሱ እጅ አለበት ብላለች። ጄሪ ማሰብ እየጀመረች ነው ማለት ነው። አይኗን ጨፍናም ቢሆን ማሰብ እየጀመረች ነው። እና እንግዲህ አንዳንድ ነገሮችም ሜርሲም እየጠየቀቻት ነበረ። ዶክተሮቹ ምን አሉሽ? በምን ምክንያት ነው ብለው ነገሩሽ? እያለች እየጠየቀቻት ነበረ። ና እሷም ዶክተሮቹ የሆነ የተሳሳተ ነገር እንደወሰድኩ ነግረውኛል ነበር ያለቻት። ና እንኳንም አልነገሩሽ፣ ምንድን ነው የሆነ የተሳሳተ ምን ወሰድሽ? እያለች እንግዲህ ነገሩን ለማወጣጣት እየሞከረች ነበር። እና አምናን ጠየቀሽ እንዴ ነበር ያለቻት። ስራዋን ስለምታውቅ ማለት ነው እንግዲህ ሜርሲ የምትጠይቀው ነው። አይ አምናን አልነገርኩትም እነግረዋለሁ ግን ነበር ያለችውና አይ በቃ እንዳትነግሪው፣ ሁሉን ነገር ለአምናን መንገር አይጠበቅብሽም። ለምን ብትላትም እንግዲህ ሁሉን ነገር ለአምናን የምትነግሪው ከሆነ ይርቅሻል፣ ይሰለችዋል። ሁሉ ነገር ለወንድ አይነገርም፣ ይሰለችሻል፣ ይርቅሻል። ስለሆነ ሁሉን ነገር ለእሱ አትንገሪው ነበር ያለቻት። እና ስለዚህ ምን ማድረግ አለብኝ ታዲያ ብትላትም በቃ ዝም በይ ሁሉንም እንዳልተፈጠረ። ስለዚህ አሁን ቶሎ ብለሽ አገግመሽ ወደ ራስሽ መልሽ ተመለስና ቀጣዩን ህይወት ደግሞ እናስብበታለን ነበር ያለቻት። ነገር ግን እሷ ከአቶ አምናን ጋራ ልታጣላት ልታፋታት የራሷን ስራ ከሙስጠፋ ጋርና ከሲፈን ጋራ እየሰራች ትገኛለች ማለት ነው። አሁን ግን ሴራዋ ያደረገችው ጥፋቷ እንዳይወጣባት ከጄሪ ጋራ ሹክ ሹክ እያለችና እሷን ነገሮችን ለማስረሳት ሙከራ እያደረገች ትገኛለች ማለት ነው። ጄሪም እንግዲህ ነገሮችን አሰብ በማድረግ ቆይ ሙስጠፋ ይህን 2 ቀን የት ሄዶ ነው? ለምንድን ነው ደግሞ እሱ በሌለ 2 ቀን ውስጥ እኔ ነገር የተፈጠረብኝ? ስለዚህ ሜርሲ ይሄ ነገር የሙስጠፋ እጅ ያለበት አይመስልሽም ነበር ያለቻት። ና ጄሪ አንቺ ከመቼ ወዲህ ነው እንደዚህ አረቀሽ ማሰብ የጀመርሽው? ከመቼ ወዲህ ነው አስተዋይ ሆንሽው? ነበር ያለቻት። እንግዲህ የፈለገችው ነገር ነው እያመጣችላት። ና አላቅም አሁን በጣም አርቄ ማሰብ ጀምር ያለው ነበር ያለቻት። አዎ ስለዚህ እሱ ነው ብለሽ የምትጠረጥሪ ከሆነ ሙስጠፋን ማስወገድ ነው ነበር ያለቻት። ስለዚህ ሜርሲ ሁላቸውንም በእጃቸው አስገብታ አስወግዳ ልጨርሳቸው ነው ማለት ነው። እና ስለዚህ ሙስጠፋን ማስወገድ ነው ያለብሽ እያለቻት ትገኛለች ማለት ነው። ሙስጠፋም ለብሌን የራሱን ብሶት ያለበትን ሁኔታ አንዳንድ ነገሮች እየነገራት ነበረ። ብሌን እንግዲህ አዝናና ተግዛ ብቻዋን ቁጭ ብላ ነበር ያገኛት። እሱም እንግዲህ ብሌን በአምናን ጉዳይ ነው አይደለ እንደዚህ ተክዘሽና አዝነሽ የምትገኙ ያላትና አይ ዝም ማለት ፈልጌ ነው ነበር ያለችው። እኮ ዝምታሽ ያስፈራል ቢላትም እንግዲህ ብዙ ከማውራት ብዙ ዝም ማለት ይሻላል ብዬ ነው። አንተም ግን ምን ነው ትክክል አይደለህም፣ ጥሩ ስሜት ውስጥ አይደለህም ብትለው እንግዲህ እሱም አፍቅሮ እንደተጎዳ የኔ የራሴ የሚላትን ልጅ ለገንዘብ ብላ እንደቀረበችውና እንደጎዳችው ነበር የነገራት። እሷም አዎ እኔም በዚህ ነገር ላይ ብዙ ተምሬያለሁ። አንደኛ በሰው ህይወት ውስጥ ጣልቃ መግባት እንደሌለብኝ ነው የተማርኩት ብትለው እንግዲህ እሱም አንቺ በሰው ህይወት ላይ ጣልቃ አለመግባትን ተምረሻል። በእኔ ህይወት ላይ ጣልቃ የገቡትንስ ምን ማድረግ ትችያለሽ ቢላትም መተውኗ ዝም ማለት በቃ መተው ነበር ያለችውና እሱ መተው ብሎ ነገር የለም። በሰው ህይወት ላይ ጣልቃ በአንቺ ህይወት ላይ ጣልቃ የገባብሽን ሰው ዝም ማለት የለብሽም ማስወገድ ነው ያለብሽ ነበር ያላትና እሱም እንዲህ አይሆንም ማስወገድ እኮ እረፍት አይሰጥም ነበር ያለችው። ና ይሄ እኮ ማስወገድ እኮ ጥሩ አይደለም ነበር ያለችው። በቃ ሌላ መፍትሄ የለም። እኔም እኮ በፊት እምወዳት እማፈቅራት ገንዘቤን በላይ ቀረበች ልጅ እንደዚህ ነው የጎዳችኝ ነበር ያለው። ነው አሁን ትፈቅራታለህ መሰለኝ ብትለውም አዎ አፈቅራታለሁ፣ እልህ ይሁን ፍቅር ይሁን ባላውቅም ግን አሁንም በልቤ ውስጥ አለች ቢልም እንግዲህ የት ናት ያለችው ነበር ያለችው። ብሌንም እንግዲህ አለች እዚህ ናት ያለችው ብሎ እንግዲህ ድንግጥ ብሎ እዚሁ ከተማ ውስጥ አለች፣ እዚሁ ከተማ ውስጥ አግብታ እየኖረች ነው ያለችው ቢልም እንግዲህ አይ ምናልባት እሷን ለመርሳት ሞክር ነበር ያለችው። አላቅም መርሳት አልቻልኩም፣ እልህ ይዞኛል ይመስለኛል እያለ አንዳንድ ነገሮችን እንግዲህ ያው ስለ ጄሪ ነው እያወራት ይገኛል ማለት ነው። እና እሷም በሰው ህይወት ውስጥ ጣልቃ መግባት እንደሌለብኝ የራሴን ኑሮ መኖር እንዳለብኝ እያለች እንግዲህ አንዳንድ ነገሮች እየነገረችው ትገኛለች ማለት ነው። ሙስጠፋም እንግዲህ የራሱን ብሶቶች ጄሪ ያደረገችውን አንዳንድ ነገር ፍቅር ብቻ ሳይሆን በእልህ ጄሪን እየተበቀላት እንደሆነ ካነጋገሩ ተረድተናል ማለት ነው።
አቶ አምናንም በሌን እንግዲህ ተናዳ ብቻዋን ባለችበት ሰዓት ለምንድን ነው የምትሸሽኝ? ለምንድን ነው የማትረጅኝ? በቃ እኔ ምልሽን መስማት አለብሽ ብሎ እንግዲህ ተደብቆ ሲሰማት ወይዘሪት ሜርሲ አይታ ነበረ። እንዴ የወንድሜ ልጅ ማሰብ አቁሟል። ቆይ አይኔ ነው ወይንስ ቆይ የወይዘሮ ሙርዚና መነጽር ለብሼ ደግሜ ልያቸው ማሰብ አቁሟል መሰለኝ እያለች እንግዲህ ተደብቃ እያየቻቸውና እየታዘበቻቸው ነበረ። ብሌንም ግን ምንም ማድረግ አልቻለችም። አቶ አምናንም በቃ ልትረጅኝና ልታዳምጭኝ ይገባል። እኔ ካንቺ ውጪ ደስታን የሚሰጠኝ የለም። ካንቺ ጋር ስሆን ብቻ ነው ደስ የሚለኝና ሰላማዊ ህይወት የሚገባኝ እያለ ይገኛል ማለት ነውና ነገር ግን ጄሪን መጨረሻ ላይ ሜርሲ ማስወገድ አለብን ብላለች። ምን ይፈጠራል የሚለውን እንግዲህ እሱን ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።